አስደንጋጭ ወሬዎችን ከሜክሲኮ ድንበር የምንሰማበትን አጭር መረጃ እናካፍላችሁ። የተቃጠሉ አጥንቶች፣ ጫማዎች፣ ቦርሳዎች፣ ልብሶችና የስንብት ደብዳቤዎች አሰሳ ላይ የተሰማሩ ተሟጋቾች ከውንብድና ጋር በተያያዘ አመጽ የጠፉ ሰዎችን ሲያፈላልጉ የደረሱባቸው አስደንጋጭ ግኝቶች ናቸው። ጉዌርስ ቡስካዶሬስ ዲ ሂሊስኮ በመባል የሚታወቀው የአሳሾች ቡድን በምዕራባዊ ሜክሲኮ ጓደላራሃ ከተባለች የገጠር መንደር ወጣ ብሎ በሚገኝ ኢዛጊሬ የእርባታ ቦታ ለምልመላና ግድያ እንደሚውል የተነገረለትን ስፍራ በቅርቡ አግኝቷል። ስፍራው ከሜክሲኮ ግዙፍና ታዋቂ የእጽ አዘዋዋሪ ቡድኖች አንዱ የሆነው ሂሊስኮ ኒው ጄኔሬሽን ካርቴል ጠንካራ ይዞታ ነው። ቦታው ከመስከረም አንስቶ በሀገሪቱ ፌዴራልና የክልል ባለስልጣናት ቁጥጥር ስር ተደርጎ ምርመራ ሲከናወንበት ነበር። በስፍራው ላይ የሰው ልጆች አካላት ቅሪቶች መገኘት የጀመሩት ግን የአሳ ቡድኑ አባላት ፍለጋ ማካሄድ ሲጀምር ነው። ኑዌሬስ ቡስካዶሬስ ዲ ሂሊስኮ ቃል አቀባይ ኢንዲራ ነቫሮ ከዚህ ቀደም የአደንዛዥ እጽ ማከማቻ ወደሆኑ ቤቶች ገብተን እናውቃለን፣ ለስልጠናና ለግድያ የሚውል ስፍራ ግን አናውቅም ስትል ለኤኤኤፍፒ የዜና ወኪል ተናግራለች። እንደ አውሮፓውያን አቆጣጠር በ2015 በሶኖራ ግዛት የጠፋውን ወንድሟን ሄሱስ ሄርናን ናቫሮ ስታፈላልግ የከረመችው ኢንዲራ ስፍራውን ያገኘው ብዛት ያላቸው ማንነታቸው ካልታወቁ ሰዎች የሚመጡ ጥሪዎች ስለደረሱን ነው። እናም በመቃብር ውስጥ የተቃጠሉ የሰው ልጅ አካላት ቅሪቶችን አገኘን ብላለች። የሂሊስኮ አቃቢ ሕግ ቢሮ ለቢቢሲ እንደገለጸው በስፍራው ላይ የአጽ ቅሪቶች የተገኙ ሲሆን ከነዚህ ውስጥ የተወሰኑት የተቃጠሎ ምልክት ተገኝቶባቸዋል። የሟቾች ቁጥር ምን ያህል እንደሆነ ግን እስካሁን አልታወቀም። በመቶዎች የሚቆጠሩ ጫማዎች፣ ልብሶችና ቦርሳዎች መገኘት ግን ስፍራው በርካታ ግድያዎች የተፈጸሙበት ሊሆን ይችላል የሚል ፍርሃትን ፈጥሯል። ግኝቱ የፈጠራቸው ጥያቄዎች የሂሊስኮ ግዛት አቃቤ ሕግ ሳልቫዶር ጎንዛሌዝ የወንጀል እንቅስቃሴ ሪፖርት መምጣታቸውን ተከትሎ የብሔራዊ ዘብ አባላት መስከረም ላይ በስፍራው ላይ ጸረ ወንጀል ኦፕሬሽን አካሂደዋል። በዚህም እስር 10 ሰዎች በቁጥጥር ስር ሲውሉ ታግተው የነበሩ 2 ሰዎች ነፃ ወጥተዋል። ሌሎች ደግሞ ከባለስልጣናት ጋር ከተፈጠረ ግብግብ በኋላ ከአካባቢው ሸሽተዋል። ምርመራውን ሲያካሄድ የነበረው ብሔራዊ ዘቡ ሰፊ አሰሳ እንዲያካሄድ ምክንያት የሆነን አስክሬን ቢያገኝም በወቅቱ ሌሎች አስክሬኖች እንዳልተገኙ ጎንዛሌዝ ተናግረዋል። ተሟጓቾቹ ወደ ስፍራው መጥተው የራሳቸውን ፍለጋ እስከሚያከናውኑ ድረስም ጉዳዩ በዚህ መልኩ ቀጥሏል። አቃቤ ሕግ ጎንዛሌዝ የአሁኑን ግኝት ስንመለከት የተከናወነው ስራ በቂ እንዳልነበረ ግልጽ ሆኗል። ይህንን ተከትሎ በየትኛው ባለስልጣን ተፈጥሮ ሊሆን የሚችል ጉድለት ለመለየትና ኃላፊነቱን ለማሸከም ምርመራ ከፍተናል ብለዋል። ባለፈው ዓመት ከተከናወነው የመነሻ ስራ አንስቶ ሌላ እንቅስቃሴ አለመደረጉን የሚናገሩት ጎንዛሌዝ በተሟጋቾች የተገኙት የሰውነት አካል ቅሪቶች የቅርብ ጊዜ ተጎጂዎች ሊሆኑ የሚችሉበት ዕድል አነስተኛ መሆኑን ጠቁመዋል። የሜክሲኮ ፕሬዝዳንት ክላውዲያ ሼንባውም የምርመራ ስራውን የሀገሪቱ ብሔራዊ አቃቤ ሕግ እንዲይዘው አዘዋል። አሰቃቂ ግኝት ኢዛጊሬ የእርባታ ቦታ የሬክታንግል ቅርጽ ያለው መሬት ሰፊ ሲሆን ህንፃዎች ያሉትና በግንብ የታጠረ ነው። ስፍራው በቴዎቺኪላስ ከተማ ውስጥ በሚገኝ የእርሻ መሬት መሃል ላይ የሚገኝ ነው። አሳሾች እንደሚናገሩት ወደ ስፍራው ሲገቡ እንደ ጫማ፣ ልብስና ቦርሳዎች ያሉ የሰዎች ዕቃዎችን አግኝተዋል። ይህም በርካታ ሰዎች በስፍራው ብዙ ሰዎች ስለማለፋቸው እንዳመለከተ ገልጸዋል። የቡድኑ ቃል አቀባይ ኢንዲራ ነቫሮ ከጅምሩ አንስቶ እጅግ ብዙ ልብሶችን አግኝተናል፣ ጫማዎችንም አግኝተናል። ሰዎች እነዚህን ግኝቶች ከጥንት ጊዜ ከጦርነትና ከግድያ ስፍራዎች ፎቶዎች ጋር ሲያነጻጽሯቸው ስለነበረ ብዙ ሰው ጋር ደርሷል። የሰዎችን ሕይወት እዚሁ ሲቀጥፉ ስለነበሩ ይህ ቦታ በትክክልም የግድያ የምልመላና የድምሰሳ ስፍራ ነው ስትል ከኤፍኤፍፒ ጋር ተናግራለች። ቀጥሎም የምልምሎቹ ሊሆኑ የሚችሉ ቅጽል ስሞችን የያዙ ማስታወሻ ደብተሮችን እና ፎቶግራፎችን አግኝተዋል። 100 ገደማ የጥይት ቀላዎችም አግኝተዋል። በተጨማሪም የአሰሳ ቡድኑ የኔ ፍቅር፣ ምናልባት አንድ ቀን ካልተመለስኩ የምጠይቅሽ ብቸኛ ነገር ምን ያህል እንደምወድሽ እንድታስታውሺ ነው። እናም ንዴቴ፣ ብስጭቴ እና ቅናቴ ሄዷል ብለሽ ተናገሪ የሚል መልእክት የተጻፈበት ደብዳቤ አግኝቷል። ደብዳቤው ፊርማ ያረፈበት እንዲሁም የትውልድ ቀንና ስፍራ የተጻፈበት ነው። በኋላ ላይ የግዛቱ አቃቤ ሕግ ቢሮ
የደብዳቤው ጸሐፊ በሕይወት እንደሚገኝና ጥቅምት 2004 ጀምሮ ወደ ቤተሰቡ መመለሱን አስታውቋል። ተሟጋቾች ከዚህ ቀደም ፍለጋ ካከናወኗቸው ስፍራዎች ካገኙት ልምድ በመነሳት የሞቱ ሰዎችን የሚያሳይ ምልክት መፈለግ ቁፋሮ ጀምረዋል። በዚህ ቁፋሮም የአጽም ቅሪቶች ያገኙ ሲሆን የተወሰኑት ለእሳት ተጋልጠው እንደነበር የሚያሳይ ምልክትም ያሉባቸው ናቸው። ነቫሮ እንደምትገልጸው ይህ ስፍራ ከዚህ በፊት አይተውት በማያውቁት ሁኔታ ለምልመላ እና ግድያ ይውል ነበር። የሄሊስኮ ግዛት አቃቤ ሕግ ቢሮ ለቢቢሲ እንደተናገረው በስፍራው ላይ ተገድለው የተባሉ ሰዎች ቁጥር እስካሁን አልታወቀም። የምን ያህል ሰዎች አጽም ቅሪት እንደተገኘ ለማረጋገጥ የፎረንሲክ ምርመራ ያስፈልጋል። ይሁን እንጂ 6 ቦታዎች የተከፋፈሉ አጥንቶች በ4 ጉድጓዶች ውስጥ መገኘታቸውን ባለስልጣናት አረጋግጠዋል። በፍለጋው የተገኙት የግል ንብረቶች፣ በህገወጥ እንቅስቃሴ የተሳተፉ ሰዎች እንዲሁም በእንደዚህ እንቅስቃሴዎች ሰለባ የሆኑ ተጎጂዎች ሊሆኑ ይችላሉ የሚል እምነት አላቸው። ሜክሲኮ፣ የሜክሲኮ ጉዶች፣ የምልመላ ስፍራ። ተሟጋቾች ኢዛጊሬ የእርባታ ቦታ የተደራጀ ወንጀል የሚፈጽሙ ሰዎችን ለመመልመልና ለማገት ያገለግል እንደነበረ የሚያሳዩ ማስረጃዎች አሳይተዋል። ጎሬስ ቡስካዶሬስ ዴ ሄሊስኮና ሌሎች ድርጅቶች ሜክሲኮ ውስጥ ወጣቶች እንደ ሄሊስኮ ኒው ጄኔሬሽን ካርቴል ባሉ እጽ አዘዋዋሪዎች በሚቀርብላቸው አጓጊ ደሞዝ ያለው አሳሳች የሥራ ዕድል ተታለው ወደ እንደዚህ አይነት ስፍራዎች ሲወሰዱ እንደነበር ለበርካታ ዓመታት ሲጠቁሙ ቆይተዋል። ቃል አቀባይ ነቫሮን ያነጋገረ አንድ ተጎጂ በመቶዎች የሚቆጠሩ ወጣቶች ወደ ስፍራው ከተወሰዱ በኋላ ስቃይና ተቀጣሪዎች አንዳቸውን እንዲጎዱ ማድረግ ጨምሮ ለተለያዩ ኢሰብአዊ ለሆኑ ድርጊቶች ተጋልጠዋል። ባለስልጣናቱ ይህንን ማረጋገጥም ሆነ ማስተባበል እንደማይችሉ ተናግረዋል። ነገር ግን በስፍራው ላይ የታክቲክ ማሰልጠኛና የአካል መገንቢያ ስፍራዎች እንዳሉ እንዲሁም መሳሪያዎች፣ ሰደርያዎችና የጥይት ማህደሮች መገኘታቸውን ገልጸዋል። ምርመራውን በተመለከተ ግልጽነት እንደሚኖር የሚናገሩት አቃቤ ሕግ ጎንዛሌዝ የእርሱ ቢሮ ተጎጂዎች በዘመዶቻቸው እንዲለዩ መረጃዎችንና በስፍራው ላይ የተገኙ ዕቃዎች ፎቶግራፍ እንዲለጠፍ ማድረጉን ገልጸዋል። የሜክሲኮ ጉድ፣ የሜክሲኮ ጉድ። አቃቤ ሕግ አሌሃንድሮ ገርትዝ እንደሚገልጹት የአካባቢው ባለስልጣናት ከተሟጋቾቹ የተገኙትን ማስረጃዎች አላገኙትም የሚለው ሐሳብ የሚያስኬድ እንዳልሆነ ተናግረዋል። ይህ አይነት መልክ ያለው ሁኔታ በከተማውና በግዛቱ ባለስልጣናት ይታወቅም የሚለው የሚታመን አይደለም ብለዋል። የሄሊስኮ ግዛት ገዢ ፓብሎ ሌመስ ለዚህ በሰጡት ምላሽ ማንም እጁን አይታጠብም፣ ኃላፊነቶችን እንፈታለን፣ ግልጽ እናደርጋለን። ሜክሲኮ ውስጥ ያለው የሰዎች መጥፋት ቀውስ ሁሉም መንግስታት ቅድሚያ የሚሰጡት ጉዳይ መሆን አለበት ብለዋል። ኤል ዩኒቨርሳል የተባለ ጋዜጣ ባለፈው 2 አስርት ዓመታት የሜክሲኮ ባለስልጣናት የተለያዩ የወንጀል ድርጅቶች ሰዎችን ለመግደል እና አካላቸውን ለማስወገድ ይጠቀሙባቸው የነበሩ ቢያንስ 5 በተለያዩ ግዛቶች ውስጥ የሚገኙ ተመሳሳይ ስፍራዎችን አግኝተው እንደነበር ዘግበዋል። እንደ አውሮፓውያን አቆጣጠር በ2009 ቲሁና ካርቴል የተባለ የዕፅ አዘዋዋሪ ቡድን መሪዎች አንዱ የሆነው ሳንቲያጎ ሜዛ ሎፔዝ በቲሁታና ከተማ አቅራቢያ በሚገኝ ስፍራ ላይ የ300 ገደማ ሰዎች አስክሬን ኮትኬዮ ሶዳ በመጠቀም እንዲሟሟቱ መደረጉን መናዘዙ መላ ሀገሪቱን አስደንግጦ ነበረ። እንደ ጋዜጣው ዘገባ ወንጀሉ የተፈጸመው በ9 ዓመታት ውስጥ ነው። ለዓመታት በዚህ አይነት ቀውስ ስትፈተን በቆየችው ሜክሲኮ ከ110,000 በላይ ሰዎች እንደተጠፋፉ ተመዝግበዋል። የሄሊስኮ ግዛት 15,000 የጠፉ ሰዎችን በመመዝገብ በዚህ ክስተቶች ከሀገሪቱ በቀዳሚነት መቀመጡን የግዛቱ መንግስት ይፋዊ መረጃ ያሳያል። የሄሊስኮ ግዛት 15,000 የጠፉ ሰዎችን ከመዘገበና ፍለጋውን ያካሄዱትን ተሟጋቾች ወዳጆቻቸውን የሚመለከቱ ማስረጃዎችን ለማግኘት ሲሉ ከኢዛጌሬ የእርባታ ስፍራ የተገኙ መረጃና ፎቶዎችን እያገላበጡ ይገኛሉ። እነዚህ ምርመራዎች መካሄድ በሚገባቸው መንገድ እንዲካሄዱ እንጠይቃለን። ይህ ክስተት አስደንግጦናል፣ እኛን ብቻ ሳይሆን መላው ዓለም አስደንግጦታል ብዬ አስባለሁ ስትል ነቫሮ ትናገራለች። ሜክሲኮና ጉዷ። የፈረንሳይና የቤልጅየም ከተማዎች ላለፉት ዓመታት ዶሮ በነፃ ሲያድሉ ቆይተዋል። ይህ ባህል በሌሎች የአውሮፓ ከተማዎች ይስፋፋ ይሆን? በአውሮፓውያኑ 2015 የፋሲካ በዓል ሰሞን ኮርማር የተሰኘው የፈረንሳይ መንደር ለነዋሪዎች ዶሮ በነፃ ማደል ጀመረች።
በኮልማር ብቻ ሳይሆን በሌሎችም የሰሜን ፈረንሳይ አነስተኛ መንደሮች ዶሮ በነፃ ይታደላል። ይህ የሚደረገው የምግብ ብክነት ለመከላከል ነው። የወቅቱ የኮልማር ከንቲባ የነበሩ ጂልበርት ሜየር አንድ ዶሮ ለአንድ ቤተሰብ በተሰኘው የምርጫ ቅስቀሳቸው ይታወሳሉ። ይህ ያደረጉት የመንደሯ ነዋሪዎች ዶሮ እንዲያረቡ በማበረታታት ነበረ። ስልጣን ሲጨብጡ ከሁለት የዶሮ አርቢ ድርጅቶች ጋር በመተባበር ለነዋሪዎቹ ዶሮ ማደል ያዙ። የመንደሩ ሰዎች ተሰልፈው ዶሮ መቀበል ጀመሩ። ከ200 በላይ ቤቶች በነፍስ ወከፍ 2 ዶሮ ይዘው ገቡ። ታዲያ 2ም 3ም ሆነ ሁሉም ሰው ዶሮዎቹን ለመንከባከብ ቃል ገባ። የከተማዋ አስተዳደር ሰራተኞች ድንገት መጥተው የማጣራት ስራ ይሰራሉ። ታዲያ ዶሮ እንጂ የዶሮ ቤት አልተሰጣቸውም። ነዋሪው መግዛት አሊያም መገንባት ይጠበቅበታል። ይህ የከንቲባው ዕቅድ ስኬታማ ሆነ። አሁንም እየተከናወነ ነው። ባለፉት ዓመታት ሌሎችም መንደሮች ይህንን ማድረግ ጀምረዋል። እዚህ አካባቢ ያሉ 20 መንደሮች ተሳታፊ ሆነዋል ይላሉ የአሁኑ የኮልማር ከንቲባ ኤሪክ ስትራውማን። እስከ ዛሬ ለመንደሮቹ ነዋሪዎች 5282 ዶሮዎች ተከፋፍለዋል። የሚቀጥለው ዙር የዶሮ ዕደላ በአውሮፓውያኑ ሰኔ 25 2025 ይጀምራል። ነዋሪዎቹ ዶሮና እንቁላል ተትረፈረፈላቸው። አልፎም ቀድሞ ይጣል የነበረ ምግብ ለዶሮዎች በምግብነት ስለሚሰጥ ብክነት መቀነስ ያዘ። የአንድ ዶሮ አማካይ ዕድሜ 4 ዓመታት ነው። አንዲት ዶሮ ቢያንስ በቀን 150 ግራም ምግብ ትመገባለች። በዚህ መሰረት እስካሁን 273 ቶን ምግብ ከብክለት አድነናል ይላሉ ኤሪክ። ቆሻሻ ተብሎ የሚጣል ምግብ ከሌሎች ቆሻሻዎች የበለጠ ሜቴን የተባለ ኬሚካል ይለቃል። ይህ የሚሆነው ምግብ ቶሎ ስለሚበላሽ ነው። በዩናይትድ ስቴትስ 58 በመቶ የሜቴን ልቀት የሚመነጨው ምግብና ሌሎች ነገሮች ከሚጣሉበት ከቆሻሻ ማጠራቀሚያዎች ነው። ምንም እንኳ በካርበን ዳይኦክሳይድ ሲነጻጸር አየር የሚቆይበት ጊዜ አነስ ያለ ቢሆን ሜቴን ለሙቀት መጠን መጨመር ትልቅ አስተዋጽኦ ያበረክታል። ባለፉት 20 ዓመታት የሜቴን ልቀት በካርበን ዳይኦክሳይድ 80 እጥፍ የበለጠ ተጽዕኖ ነበረው። ዩናይትድ ኪንግደም ውስጥ ዶሮ አርቢዎች ትራፊ ምግብ ለዶሮዎቻቸው እንዳይሰጡ ይመከራሉ። ይህ የሆነው በሽታ ያስተላልፋሉ በሚል ስጋት ነው። ነገር ግን በሌሎች ሀገራት ትራፊ ምግብ ለዶሮ መስጠት የተለመደ ነው። ትራፊ ምግብ ለዶሮዎች መስጠት የምግብ ብክነትን ለመከላከል ትልቅ ጠቀሜታ አለው። ኮልማር ለነዋሪዎች ዶሮ በነፃ በማደል የመጀመሪያዋ ከተማ አይደለችም። በአውሮፓውያኑ 2012 ሰሜን ምዕራብ ፈረንሳይ የምትገኘው ፒንች ከተማ ለነዋሪዎች በነፍስ ወከፍ 2 ዶሮዎች ማደል ጀምራ ነበረ። በቤልጅየም እንዲሁ ሙስክሮን እና አንትሮዌፕ በተባሉ ከተማዎች ነዋሪዎች በነፃ ዶሮ ይሰጣቸዋል። ነገር ግን ነዋሪዎች ለ2 ዓመታት ያክል ዶሮዎቹን አርደው መብላት እንደማይችሉ በፊርማ ቃል ይገባሉ። በአንድ ዓመት ብቻ ሊምቡርግ በተባለው መንደር ከ2500 በላይ ነዋሪዎች ዶሮ ተረክበው ማርባት ጀመሩ። ቀስ በቀስ በርካታ ነዋሪዎች ዶሮ በነፃ መቀበል ጀመሩ። ዶሮ በነፃ ማደል በጽንሰ ሐሳብ ደረጃ መልካም ጅማሮ ነው። በተለይ ደግሞ እንቁላል ውድ በሆነባቸው አካባቢዎች ይህ ሐሳብ ብዙ ለውጥ አምጥተዋል። ለምሳሌ በአሜሪካዎቹ ካሊፎርኒያና ኒውዮርክ ግዛቶች 1 ደርዘን እንቁላል $9 አሊያም 1150 ብር ገደማ ነው የሚሸጠው። አንዳንድ ዶሮዎች በዓመት እስከ 300 እንቁላሎች ይጥላሉ። ይህ ደግሞ በዓመት $225 ማለት ነው። በአሜሪካ በአሁኑ ወቅት የእንቁላል እጥረት አለ። ይህ የሆነው በሀገሪቱ በተከሰተው የወፍ በሽታ ምክንያት ነው። ከአውሮፓውያኑ 2023 አንጻር የእንቁላል ዋጋ 36 በመቶ ጨምሯል። የዶሮና እንቁላል ጥቅም የገባቸው እንግሊዛውያኑ ጥንዶች ኒው ሃምፐርሽ በተባለው ስፍራ ዶሮ ለ6 ወራት ማከራየት ጀምረዋል። በርካቶች ዶሮ እየተከራዩ ንጹህ እንቁላል መመገብ ይዘዋል። የኮልማር ነዋሪዎች አሁን ዶሮና እንቁላል ተርፎ ሞልቷቸዋል። የሚባክል ምግብም የላቸውም። እጮኛውን ለማስደሰት በሚል በአንበሶች የተበላው ሰው። እጮኛውን ለማስደሰት በሚል ወደ አንበሶቹ የቀረበው ሰው በእንስሳቱ ተበላ። የ44 ዓመቱ ኢሪስ ክሎፕ የምስራቅ እስያዋ ኡዝቤኪስታን ዜግነት ያለው ሲሆን ታርኬንት በተሰኘ ከተማ ይኖር ነበር። በእንስሳት መጠለያ ጣቢያ ውስጥ በጥበቃ ሙያ ያገለግል የነበረው ይህ ሰው እጮኛውን ለማስደሰት ሲል ለየት ያለ ነገር ማድረግ ያቅዳል። ተቀጥሮ በሚሰራበት የእንስሳት መጠለያ ውስጥ ከአፍሪካ የመጡ 3 አንበሶች ያሉ ሲሆን ወደ እነዚህ እንስሳት ቀርቦ ለመቅረጽ ይወስናል። እንዳለውም ግለሰቡ አንበሶቹ ወደሚኖሩበት ስፍራ በማቅናት 3ቱን አንበሶች በስማቸው እየጠራ እንዲወጡ በሩን ይከፍትላቸዋል።
ይህ ሰው ይህን ሁሉ ሲያደርግ ራሱን በተንቀሳቃሽ ስልክ እየቀረጸ ነበር የተባለ ሲሆን አንበሶቹ በራቸው ሲከፈትላቸው ወዲያውኑ ጥቃት ያደርሱበታል። በአንበሶቹ ጥቃት ጉዳት የደረሰበት ይህ ሰውም ሰዎች እንዲረዱት ጩኸት ማሰማቱን ተከትሎ ሌሎች ጥበቃዎች ሊረዱት ቢመጡ በአብዛኛው የሰውነት ክፍሉ በአንበሶቹ ተበልቶና ሕይወቱ አልፎ ይደርሳሉ። ጥበቃዎቹ አንዱን አንበሳ ተኩሰው ከገደሉ በኋላ ቀሪ የሰውነት ክፍሉን ማትረፍ እንደቻሉ የሀገሪቱ ብዙሃን መገናኛዎች ዘግበዋል። ዘግይቶ በተደረገ ማጣራት ግለሰቡ በራሱ ፈቃድ ፍቅረኛውን ለማስደሰት ወደ አንበሶች እንደቀረበና አንበሶቹ ጉዳት እንደማያደርሱበት ለማሳየት ያደረገው ጥረት እንደሆነ በስልኩ ላይ የተገኘው የተንቀሳቃሽ ምስል ማስረጃ ያስረዳል። ጥበቃዎቹም ቀሪ የሰውነት ክፍሉን ለቤተሰቦቹ እንዳስረከቡ በዘገባው ላይ ተጠቅሷል።